ሃይ ጋይሶችዬ አብርሃምና ሄርሜላ እንግዲህ ይሄንን መስለው መጥተዋል። ግን አብርሽዬ ይሄንን በዓል ከልዑል ጋር ብታሳልፈው በጣም ደስ ይል ነበረ። ግን ደግሞ ከሰዓት በኋላ ከልዑል ጋራ ይመጣሉ። ልዑልንም ወጥቶ ያዝናናዋል ማለት ነው ጋይሶችዬ። የዛሬውን በዓል መቼም ልጁን ሳያይ አያሳልፍም። ብቻ ግን ሄርሜላም አብርሽም እጅግ በጣም ነበር የሚያምሩት። አለባበሳቸው ራሱ በቃ አለ አይደለ? የሆነ ሀበሻ ቀሚሱ እንዴት አባቱ እንደሚያምር ይሄን ሀበሻ ቀሚስ በነገራችን ላይ ከዚህ በፊትም የሆነ ፕሮግራም ላይ ለብሰውታል ማለት ነው። እና ብቻ ግን እኔ የምፈልገው በዓል ላይ ደስተኛ ሆኖ ማሳለፋቸውን ነው ማለት ነው። የኔ ወዶች እንዴት አባታቸው እንደሚያምሩ በቃ እኔ የልብስ የሀበሻ ቀሚስ አድናቂ ነኝ። እና አያምሩም? ኦ ማይ ጋድ ትላላችሁ ማለት ነው። እና ይለያል ጋይሶችዬ፣ በጣም ነው የሚያምሩት። በጣም ነው በቃ ፏፈሽ ብለው የመጡልን ማለት ነው። እና ይለያል አብርሽዬ። ልዑልንም ዛሬ ካንተ ጋር እንዲውል እንድታደርገው እንፈልጋለን። ያው በርግጥ ከእናቱ ጋር ቢሆንም በጣም ነው ደስተኛ የሚሆነው። ግን ደግሞ እናትና አባት ጋር ሲሆን ደግሞ ይለያል። ምን ለማለት እንደፈለግኩ ታውቃላችሁ እያላችሁ ወደ ገደለው እንገባለን። እና ወዶቼ አያምሩም? ሀበሻ ቀሚሳቸው ራሱ እንዴት እንደሚያምር ማለት ነው። በእርግጥ ያው አለ አይደል የሆነ ነገሮች ቢኖሩም ግን ደግሞ የሰው ደስታ ሊያስደስተን ይገባል። አብርሽ ከሩታ ጋር ብቻ መሆን አለበት ብዬ አላስብም። ብቻ ግን ዋናው ነገር ደስታቸው ነው የሚያስደስተን ጋይሶች።